ሄርሜላና ስለ አብርሽ ልነግራችሁ ነው የመጣሁት። ልነግራችሁ ሴንስ አሁን ላይ እየተፈጠረ ያለው ነገር ጥሩ አይደለም። ወይም ደግሞ እኔና አብርሽ ተነጋግረን የተስማማንበት ነገር ነበረ። ከዛ ሀሳብ ስለወጣ ነው ወደ እናንተ የመጣሁት ማለት ነው። ባለፈው የተሰናበተኝ ቀን፣ የተለያየን ቀን፣ የሄደ ወደ አዲስ አበባ የተመለሰ ቀን ማለት ነው ከአቤል ጋር ተገናኝተን ነበር። አቤልም አብርሽም ሆኖ አግኝተው ነበረ ቀጥራዊ ማለት ነው። እና ምንድን ነበር ያኔ የተነጋገር ነው። ከቪዲዮ በኋላም ያናገሩኝ ነገር ነበረ። ነገሮችን እንዳስተካክልና እንዳስብበት ምናምን ጠይቀውኝ ነበረ። እኔም አስብበታለሁ ብዬ ነገሩን አልፌዋለሁኝ። ግን ደግሞ አንድ የገባልኝ ቃል ነበር ማለት እኔ ብቻ ነገሮችን እስከምንጨርስ ድረስ ወይም ደግሞ የፍርድ ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር። ግን አሁን እዛ እየኖረች እንዳለ ሰምቻለሁኝ። እዛ ቤት እንደገባ ሰምቻለሁ። እና እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ እንዲቀጥል አልፈልግም። ደስተኛ አይደለሁም። ምክንያቱም አብረን ነው ያን ነገሮች ብዙ ነገሮች ባደረግንበት ቤት ውስጥ አብረን ባቀናው ቤት ውስጥ ሌላ ሴት ገብታ ሌላ ነገር እንዲፈጠር አልፈልግም። ማለት ሲጀመር ሲታሰብም የሆነ ለአእምሮም ይከብዳል አይደለ? ይደብራል በጣም። እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ህይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለእኔ በጣም ይደብረኛል። ማለት ሌላ ቦታ ቢሆን ኖርማል ነው። ሌላ ቤት ተከራይቶ ሌላ ነገር ቢያደርግላት ሌላ ነገር ኢኔሴንስ የፈለገችውን ነገር ቢያደርግላት ምናምን ለእኔ ኖርማል ነው። ነገር ግን እሺ ሩታዬ ነው ውድ ማለት ነው። አንቺ አሁን የምትዩ አብርሽ ነው የፈለግሽው ወይ ቤቱ ነው? አሁን እኮ አንቺ እንደዛ ካልሹ ሄርሜላ እኮ ወደ የራሷ ቤት መውሰድ ትችላለች አብርሽን። ስለዚህ አንቺው የምትፈልጊው አብርሽን ነው ወይስ ቤቱ ነው? አረ ሩታዬ በስነ ስርዓት አዋሪው እንጂ እንዴ! ይሄ እኮ አንቺን ነው እንጂ የሚጎዳው አብርሽ አይደለም። አብርሽ እኮ ቤቱ ለቆ ማውጣት ይችላል። ስለዚህ አንቺ ፍርድ ቤት ቀጠሮ እስከ ሚደርስ ድረስ ዝም ብለሽ ማየት ነው። ፍርድ ቤት ውሳኔ እስከሚሰጥልሽ ድረስ ማለት ነው እንጂ አሁን አንቺ ፈቅደሻል ኦልሬዲ። ምን ብለሽ እሱ እኔ በጣም ብዙ ዋጋ የከፈልኩበት ቤት ውስጥ እንዲኖረው ከሷ ጋር እንድትኖር አልፈቅድለትም፣ ሌላ ቦታ ሄዶ መኖር ይችላል ብለሽ ኦልሬዲ ፈቅደሻል። ስለዚህ ይሄ ልጅ ምን ያስባል? አሁን አንቺ ከፈቀደሽ ኦልሬዲ በቃ አልቋል። ያኔ ሄርሜላ ወደ ራሷ መውሰድ ትችላለች አብርሽን። አንቺ አሁንም ለሄርሜላ እየፈቀደሽ ነው። አንቺ ምን መሆን አለብሽ? አብርሽን ወደ አንቺ መሳብ አለብሽ። ሁሉም ነገር ይቅር ብለሽ ማለት ነው እንጂ እንዴ ሩታዬ ንቂ እንጂ ምን ማለት ነው? እኔ የኖርኩበት ቤት ውስጥ ሄርሜላ ጋር ሆኖ መኖር አልፈልግም፣ ግን ሌላ ቦታ ተከራይቶ መኖር ይችላል ማለት ቤቱ ነው የፈለግሽው ወይ አብርሽ ነው? ኧረ ግራ ታጋብኝ ሩታ። የምር ምን ማለት ነው? አሳልፍሽ እየሰጠሽ ነው ታዲያ ለሄርሜላ? ሄርሜላ እኮ አንቺ እንደዛ ስትይ ኦልሬዲ ከአንቺ እየነጠቀሽ ናት። በቃ እየነጠቀች ናት አብርሽን ማለት ነው። ስለዚህ አንቺ ወደ አንቺ ከሳብሹ አብርሽን መውሰድ አትችልም እሷ። ሩታ እንዴት ነው የምትናገሪው ግን? ባልሽ እኮ ለሌላ ሰው አሳልፍሽ እየሰጠሽ ነው። ቤቱ እኮ ነገ ለቆ ከወጣ ኦልሬዲ አልቋል። በቃ ቤቱ የራሱ ጉዳይ ካለ እቃ ውስጥ ያለው ይሄ ባለፈው እኮ ብለሽዋል። እኔ ቁሳቁስ ነገር አልፈልግም ቤት ውስጥ ምንም፣ እኔ ጋም ቁሳቁስ አለ አንተ ጋም ቁሳቁስ አለ፣ ስለዚህ አልፈልግም ብለሽ አይደለ? ያ ነገር አሁንም ደግሞ ደጋግመሽ አሁን ቤቱን ወይ አብርሽ ነው የምትፈልጊው? አረ ሩታዬ እንዴት ነው የምታወሪው? የምር ራስሽ ነው ሰው የምታዝብሽ ማለት ነው። አብርሽ አይደለም። አብርሽ አሁን ቆይ ቪዲዮ አስገባለሁ አብርሽ ምን እንዳለ ማለት ነው። እኔ በኖርኩበት ቤት ውስጥ እኔ ባሳለፍኩበት ቤት ውስጥ እኔ ብቻ እኔ እንጃ ብዙ ነገሮችን ባሳለፍንበት ቤት ውስጥ ሌላ ሴት እንዲገባበት አልፈልግም። እና ይሄ ነገር እኔ ረብሾኛል። ሲቀጥል እሱን ቃል ገብቶልኝ ነው የሄደው ነገሮች እስከሚያበቁ። ሩታዬ እዚህ ጋር እኮ አንቺ አሳልፈሽ ለሄርሜላ እየሰጠሽ ነው አብርሽን ማለት ነው። አብርሽ የልጅሽ አባት ነው አይደለ? ስለዚህ እሱን ወደ አንቺ መሳብ የምትችይው አንቺ ብቻ ነሽ። አንቺ እንደዛ ብለሽ ካፈቀደሽው ሄርሜላ አሁን ሚዲያ ላይ ምን እየሆነች እንደሆነች እያየሽ ናት። ቪዲዮ ላይ እያየን ነው። ስለዚህ አንቺ ባልሽ መያዝ የምትችይው አንቺ ነሽ። የሰው ወሬ መስማት አይደለም። ሩታ ከቡታጅራ ወደ አዲስ አበባ ስንት ኪሎ ሜትር ነው? ስንት ሰዓት? 2 ሰዓት ከተኩል ነው ወይ 3 ሰዓት መንገድ ነው አይደለ? ስለዚህ ሄደሽ እሱ ጋር
እሱን አብርሽን የምትፈልጊ ከሆነ ሄደሽ ማናገር ነው። አለበለዚያ ደውለሽ ወደ አንቺ ማምጣት ትቻለሽ እንጂ እንደዚህ ሚዲያ ላይ ወጥተሽ ሌላ ቤት ተከራይቶ መኖር ይችላል። ግን እኔ አንድ ላይ እኛ በጣም ብዙ ዋጋ የከፈለንበት ቤት ውስጥ መኖር አይችልም ብልሽ ስትናገሪ ለሄርሜላ ነው የሚመቻት። የምሬ ነው የምልሽ ሩታ አትሞኛ ቤብቲ የሰው ወደ ሰምተሽ ማለት ነው ለራስሽ ጥሩ አይደለም። ድረስ እዛ ቤት ውስጥ ምንም አይነት ነገር አይፈጠርም። ሲቀጥል ደግሞ ሲጀመር እኔም ላልኖርበት እችላለሁኝ ወይም ዘግቼውም ሌላ ቦታ ልኖር እችላለሁ ምናምን ብሎ ነበር። መኖሩን ኑርበት። ምክንያቱም እኔ ብቻ አይደለሁም እዛ ቤት ውስጥ መብት ያለኝ፣ አንተ መብት አለ። መኖሩን መብትህ ነው፣ ትኖርበታለህ። እሺ አሁን እሱ ቤቱ ለቆ ወደ ሄርሜላ እንዲሄድ ነው የፈለግሽው አንቺ እንደዛ ከሆነማ ኦልሬዲ ወደ ሄርሜላ ቤት ሂድና ከሷ ጋር ኑር። ቤቴ የራሴ ነው እያለሽ ነው እንዴ? እሷን ከሷ ጋር መኖር ከጀመረ አንቺ ደግሞ በራስሽ መንገድ ማስቆም ነው እንጂ የሚችዩ ወደ ብሩክ ጋር መሄድ ወደ አቤላ ጋር መሄድ አያስፈልግሽም። አቤላና ብሩክ እኮ እጃቸው አነሱ። አብርሽ እኮ ማንም ሰው ምንም ሰው ብናገር አይሰማም። አብርሽ ትላንትና ወዲያ ምንድን ነው ያለው? ሄርሜላ በኔ ህይወት ውስጥ ምንም ያደረገችው ነገር የለም፣ ትዳርም በሷ ምክንያት አይደለም የተበተነው ብሏል፣ ተናግረዋል በራሱ አፍ። ስለዚህ አንቺ ደግሞ እንደዚህ መተሽ ሚዲያ ላይ ስትናገሪ ሩታ አንቺ ነው የሚያስጠቁረው ነገሩ ማለት ነው። አንቺና አሁን እውነት ይሄ ነገር እውነት የሚመስሉ ሰዎች አንቺ ትክክል ነሽ ብሎ ነው የሚያስቡት። ነገር ግን አንቺ እዚህ ጋር ራስሽ እየጣለሽ ነው። ለምን ራስሽ በራስሽ እጅ ነው። አብርሽን ወደ አንቺ ማሳምጪ አንቺና አንቺ ብቻ ነሽ። አንቺ አሁን አሳልፈሽ ሰተሻል ኦልሬዲ ለሄርሜላ። ለምን እኔ የሰራውበት ቤት ውስጥ መኖር አይችልም፣ ሌላ ቤት ተከራይቶ መኖር ይችላል እያለሽ ነው። ስለዚህ እቺ ልጅ ኦልሬዲ ካንቺ እየወሰደች ናት አብርሽን ማለት ነው። ምን ማለት ነው ሩታ? ነገር ግን ሌላ ሰው መጥቶ ግን አሁንም ሌላ ነገር እንዲፈጠር አልፈልግም ብዬው ተነጋግረን ቃል ተገባብተን ነበረ እና ለምን አትሊስት በዚህ ልክ ከኔ ጋር ፕራንክ ሳፈጪ ጥሩ ነው። ለማንኛውም ፋሚሊዎቻችን እስካሁን ድረስ ስናወራ የነበረው ስንናገር የነበሩት ነገሮች በሙሉ ፕራንክ ነበሩ ማለት ነው። እናንተንም ፕራንክ አድርገናል፣ ሄርሜላንም ፕራንክ አድርገናል። ምናልባት ልክ ለሌለው ንግግራችን እናንተንም ለተናገርንበት እሷንም ለተናገርንበት ሁላችሁንም ይቅርታ እንጠይቃለን። እኔ ፕራንክ አቁም ያለው ቤተሰቦቼ ነካካችሁ ሄርሜላ ነች። ትንሽ ቆየ ፕራንክ ማድረግ ቆንኩኝ እና ደግሞ አሁን ያወራኋቸው ነገሮች በሙሉ እሷን አይወክልም። ሄርሜላ እንደዛን አይነትም ሰው አይደለችም። ለእኔ ትዳር መበተን ለእኔም አንዳንድ ነገሮች ማጣት ምክንያት እሱ አይደለችም። ይህንንም በዚሁ አጋጣሚ እንድታውቁልኝ እፈልጋለሁ። በጣም ጥሩ ልጅ ናት፣ ምርጥ ልጅ ናት። ምንም አላስደበረችኝም፣ ኮንፈርቴንም አልነሳችኝም። ያገናኛል፣ አብረን እንቀጥላለን ማለት ነው። ይኸው አያችሁ አይደል? እዚህ ጋር አብረሽ አብረን መቀጠል እንችላለን ብሎ ፍቃድ ሰጥቷታል። ስለዚህ እቺ ልጅ ምንድነው ጥፋቷ እንዴ? ባለቤቱ ፍቃደኛ ከሆነ እነ ብሩክ እነ አቤላ ምን ያደርጉ? ሩታዬ አንዳንዴ የእውነት ማለት ነው አስብበት የምትናገረው ንግግሮች። አብርሽ እኮ እዚህ ጋር ፈቅዷል ኦልሬዲ እኔ ፈልጋታለሁ ብሏል። ትላንትና ደግሞ ቪዲዮ አይተሻል። ቪዲዮ ካየሽው ምን ያክል ሄርሜላ አብርሽ እንደምትወደው ማየት ፈልጎ አውቆ ፕራንክ አድርጎ ቪዲዮ ሰራ። አሁን ደግሞ ትላንት ወዲያም እንደዛው ምን ያክል እንደምትወደው ለማየት ትላንት ወዲያ ደግሞ እነሱ እነ እዩ እነ ፈራንጁ አንድ ላይ ሆኖ አብርሽ ሄርሜላ ምን ያክል እንደምወዳት ለማየት ፈተኑት። ፈተናው አልፎ ልጅቶን ይዞ ነው የሄደው። ስለዚህ ይሄ ነገር ምን እያሳየን ነው? አብርሽ ሁሉም ነገር ንቆ እየተወየ ነው። ስለዚህ አንቺ ምን መሆን አለብሽ? መነቃት አለብሽ ሩታ። በራስሽ ህይወት እመራለሁ ብለሽ አይደለ የወጣሽው? በቃ በራስሽ መንገድ ተጓዥ እንጂ ወደ አብርሽ ሁሉ ጊዜ መተሽ አብርሽ እንደዚህ ያደረገኝ፣ አብርሽ እንዲሆነ፣ አብርሽ እንዲያደረገኝ እያለሽ ሚዲያ ላይ በቃ አትምጪ። ለምን እሱ እኮ አንድ ቀን ሩታ እንደዚህ ያደረገች ብሎ አውርቶ አያውቅም። አንቺ ነሽ ሁሉ ጊዜ የሆነ ክፍተት እየፈጠረሽ። እሱ እኮ ወረድ ትቷል። በቃ ምንም ነገር ትቶ በራሱ ስራ በራሱ መንገድ እየጓዘ ነው። አንቺ ደግሞ አንተም የራስህ ህይወት ኑር እኔም የራሴ ህይወት ኖራለሁ ብለሽዋል። በዚህ ልጅነታቸው ፍርድ ቤት ድረስ ሄዳችኋል። ስለዚህ ፍርድ ቤት እስከመጨረሱ ድረስ በቃ አንቺም ዝም ብለሽ መኖር ነው። ለምን ፍርድ ቤት እስከመጨረስ ድረስ ማለት ነው። ፍርድ ቤት ምን እንደሚላችሁ
ላንቺ የሚያስፈልግ ነገር ለሱም የሚያስፈልግ ነገር እስከሚሰጣቸው ድረስ ሁለታቸው የምትለያዩ ከሆነ ትለያያላችሁ፣ አለበለዚያ ደግሞ አንድ ላይ የምትሆኑ ከሆነ አንድ ላይ ትሆናላችሁ ብሎ ፍርድ ቤት ፍርድ እስከሚሰጣችሁ ድረስ ሁለታቸው የራሳቸውን መንገድ መጓዝ አለባችሁ። ደግሞ አሁን ሄርሜላ ታዩና ሌላ ሴትም ብትመጣ አሁን ሚዲያ ላይ መተሽ እንደዚህ ልትናገሪ ነው? አብርሽ እኮ ፈቅዶላታል ለሄርሜላ፣ አይፈርድባትም ሄርሜላ። ደግሞ ብሩክና አቤላ ካሁን በኋላ አያገባቸውም። አብርሽ ራሱ ፈቅዶ እያደረገ ነው፣ ፈቅዶ ወዷት ልጅቷን። በቃ ደግሞ ይሄ ሁሉ ፉክክር ካንቺና ከኦዲየንስ ነው። አብርሽ ይሄን ነገር ፉክክር የያዘው ማለት ነው። አንቺ እሱ ሴት ይዞ በመጣ ቁጥር ሚዲያ ላይ ወጥተሽ ትናገሪያለሽ፣ ኦዲየንስን ደግሞ ይሰድባል፣ ይናገራል። ለዛ ስለሆነ ኦዲየንስና ካንቺ ጋር ነው ፉክክር የያዘው። ይሄ ነገር ደግሞ አንቺ ነሽ። አንቺ ሁሉም ነገር ዝም ብለሽ ከታወሹ አብርሽ መመለስ ከፈለገ እውነት የሚያፈቅርሽ እውነት የሚወድሽ እውነት ላንቺ ቦታ ያለው ባል ከሆነ ይመለሳል። እራሱ አልቅሶ ይለምንሻል። አንቺ ግን ታገሹ፣ በቃ ታገሹ። በሱ ላይ ተስፋ አድርገሹ ከሆነ ታገሹ። ግን ሚዲያ ላይ ወጥተሽ ሌላ ሴት ይዞ መጣ እንዲያደረገኝ እንዲሆነ እንዲያደረገኝ አትበይ። ለምን ራስሽ ፈቅደሽዋል። የራስክ ህይወት ኑር። ካሁን በኋላ ልጃችን አንድ ላይ ሆነን ማሳደግ እንችላለን ብለሻል። እናንተ ከካሜራ ጀርባ ያወራችሁት ነገር እኛ ምንም አናቅም። የምናውቀው ታሪክ የለም። እኛ ካሜራ ላይ ነው የመጣው ነገር የምናውቀው። ስለዚህ ሩታዬ እባክሽ ወደ ራስሽ ተመለሺ። አብርሽ ሴት ይዞ በመጣ ቁጥር ሚዲያ ላይ ወጥተሽ አትወቅሹ። በቃ እሱ የራሱ ስራ እየሰራ ነው ሀቢብቲ። አንቺም የራስሽ ጠንክረሽ ጠንካራ ነሽ፣ በጣም ጠንካራ ሴት ነሽ። ስለዚህ ጠንክረሽ የራስሽ በቃ መንገድ ቀጥይበት። የምሬ ነው የምልሽ። ይሄ ነው የሚያዋጣሽ እንጂ አብርሽ ሴት ይዞ መምጣት መቼም አይቀርም ሀቢብቲ። አንቺ ጋር እስከሚኖር ዘላለም ድረስ ሴት ይዞ መምጣቱ አይቀርም። ስለዚህ አንቺ ደግሞ እሱ ሴት ይዞ በመጣ ቁጥር እንደዚህ መናገር የለበሽም። በቃ ንቀሽ መተው ነው በቃ። ይሄ ነው የሚያዋጣሽ። ለምን ራስሽ ማስከበር ምችዩ በዛ ሰዓት ነው። አሁን አንቺ እንደዚህ ወጥተሽ ሚዲያ ላይ ስለተናገርሽው አብርሽ ደስተኛ ነው። ይኸው እንደዚህ ያደረኳት ምናምን እያለ ነው። ሩታዬ ወደ ራስሽ ተመለሽ የምር